ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል የጽናት ሚዲያ ቤተሰቦች እንግዲህ እንደተለመደው የዛሬ ፕሮግራማችንም የተለያዩ ሐሳቦችን በማንሳት ከናንተ ጋር እንወያያለን እንግዲህ ምርጫ ቦርድ አንድ ደብዳቤ ይፋ አድርጓል ከዚህ በፊት በተለይ በራያ በኩል እንደዚሁም በጸለምት በኡመራ ወልቃይት ላይ የሚደረግ ምርጫ ይፋ አድርጎ ነበር የጊዜ ሰሌዳውን ሲያስቀምጥ በዚህ ጉዳይ ላይ በጣም አጨቃጫቂ የሆነ ጉዳይ ተነስቶ ሶሻል ሚዲያው ላይ በስፋት ሰው የፖለቲካ መነጋገሪያ መሆኑ የሚታወስ ነው እንግዲህ ያን አስመልክቶ ምርጫ ቦርድ ባወጣው መግለጫ የፌዴሬሽን ምክር ቤት እነዚህ ጉዳዮች ወይም እዚህ ቦታ ላይ አጨቃጫቂ ስለሆነ በህግ አግባብ ወደፊት ውሳኔ እስኪገኝ ድረስ በአካባቢው ላይ የሚደረገው ምርጫ በሁለቱም ክልሎች ተወካይ ወይም የተጠቃለለ የምርጫ ዞኖች እንዳይሆን በተጠቀሰው መሰረት የህግ አግባቡን ተቀብለናል በዛ መሰረት እናስፈጽማለን ነው ምርጫ ቦርድ የሚለው አመቺ ጊዜ ይላል በደብዳቤው ላይ ደብዳቤው እንደምታዩት ነው በዚህ ደብዳቤ ላይ አመቺ ጊዜ እስኪኖርና በህግ አግባብ እስኪወሰን ነው የሚለው ከአብይ ወደ ስልጣን ከመጣ 5 ዓመቱ ነው አመቺ ጊዜ መች ነው ሲባል አመቺ ጊዜ እነሱም አያውቁትም ደብዳቤውን የሰጠውም አያውቅም ደብዳቤውም የህግ አግባብ አለው ብሎ የተቀበለውም አያውቅም ምክንያቱም አመቺ ጊዜ የሚጠበቀው ለህግ ብያኔ ሳይሆን ለፖለቲካ ውሳኔ ነው ስለዚህ እንድምታው ምንድነው የዚህ ደብዳቤ እንድምታ የሚለው ላይ ከዚህ እየተነሳን ሐሳብ አስተያየት እንሰጥበታለን ማለት ነው ስለዚህ ምርጫ ቦርድ ባወጣው ደብዳቤ ላይ በዋናነት ለፌዴራል የህዝብ ተወካዮች ምክር ቤት ህዝቡ የሚወክላቸው እጩዎችን ከማቅረብ ውጪ በክልሎች ላይ የሚጠቃለሉ ወይ በትግራይ ክልል በአማራ ክልል ተብለው የሚመጡ እጩ አንቀበልም እነዚህ አወዛጋቢ ቦታዎች ነገ ጠዋት የህግና አመቺ ጉዳይ ሲገኝ ደግሞ የፖለቲካ ውሳኔ ነው የሚለው እና ምርጫ ቦርድ ይሄንን የተቀበለው ፌዴሬሽን ምክር ቤት ይሄን አቅጣጫ ነው የሰጠው ከአቅጣጫው ተነስተን ለምንድን ነው እስካሁን መወሰን ያልቻለው አንድ ሁለተኛ አመቺ ጊዜ የምትለው ወርድ መች ነው አመቺ ጊዜ የሚገኘው የሚለውን ስንፈትሸው ለአመቺ ጊዜው የምናስቀምጠው ፖለቲካዊ ብያኔ እስክንሰጥ ማለት ነው ከዚህ በፊት ፖለቲካዊ ብያኔ ተሰጥቶበት በእነዚህ ጉዳዮች ላይ ምርጫ ለማድረግ የሚያስችል በዋናነት አስፈጻሚው አካል የፖለቲካ አቅጣጫ ሲሰጥ እኛ በዛ መሰረት ነው ምርጫውን የምናስፈጽመው ብለዋል የምርጫ ቦርድ ኃላፊ ገልጻ ነበር ለሚዲያዎች በዛ መሰረት የጊዜ ሰሌዳው በተለይ የምርጫ ዞኖች አካባቢ ላይ ይፋ ሲያደርግ ምርጫ ቦርድ በትግራይ ክልል እነዚህ የተጠቀሱትን ቦታ አስገብቶ ይፋ አድርጓል እዚህ ጋር ነው ነጥቡ ከዚህ በፊት ሰትየዋ ምን ብላለች የፖለቲካ ውሳኔ እስኪገኝ ድረስ በዚህ ጉዳይ ላይ አጨቃጫቂ የሆኑ ቦታዎች ስላሉ ይሄንን ጉዳይ ለሚመለከተው አካል አሳውቀናል መልስ እየጠበቅን ነው ካለሽ በኋላ መልስ ተሰጣቸው መልስ ሲሰጣቸው የጊዜ ሰሌዳው ላይ የምርጫ እጩዎችን ዞኖችን ይፋ ሲያደርጉ እነዚህ የምርጫ ስቴሽኖች በትግራይ ክልል ተጠቅሰው ቀርበዋል ከዚህ ስንነሳ የፖለቲካ አመራሩ ይህንን ውሳኔ የፖለቲካ ውሳኔ በመወሰን ኦህዴድ ነው በዋናነት የምነግራችሁ ይሄ ኃይል ነው ፖለቲካ ውሳኔ የሚወስነው እንጂ የብአዴን ውሳኔ አይደለም ብአዴን ካባ ከመሸለምና አብይን የወለድሽልን ጅማ እናመሰግናለን ከማለት ውጪ ሌላ ፖለቲካ ሚና የለውም እሱን እንቶ የአገኘው ተሻገር ምናምን የሚባል እነሱ እንደው እዚህ ውስጥም አይገቡም ግን ኦህዴድ ከጥቅሙ አሰለው ከጥቅሙ ሲያሰላው በትግራይ አካባቢ እንዲወሰን የፈለገበት አንዱ ስምረትን እዛ አካባቢ ላይ አስመርጦ መምጣት ነው ስምረት የብልጽግና አካል ሊሆንና እነጌታቸውም የተስማሙበት አንዱ ይሄ ነው
በምርጫ ትወስዳላችሁ ነው። ምርጫ ቦርድ ሊበይን ነው የአሸናፊዎች ብሎ። ይሄ ጉዳይ ይፋ ሲሆን ከፍተኛ አጨቃጫቂና የብልጽግና ተደማሪ የሰሊጥ ብሔርተኛውም ጮኸ በከፍተኛ ደረጃ። ምክንያቱም ፖለቲካሊ እዚህ ጋር ተበላ። እዚህ ጋር ሲበላ ከፍተኛ ጮት ሲጨው በመግለጫም በምንም ሲወገዝ አሁን ታይሚንጉ ደግሞ አይደለም ተብሎ ታጠፈ። አሁን እነዚህ ሁለት ነጥቦችን ማገጣጠም ፈለግኩኝ። አንደኛ የተወሰነበት ውሳኔ የኦህዴድ ሞቲቭ ምንድን ነው ለሚለው ፍንጭ ሰጥቷል። ይህንም ቦታ ለአማራው የማይሰጠውም ከሰጠው የሚሻለው ለነጌታቸው መስጠት ነው። ለነጌታቸው መስጠት የሚፈልገው ደግሞ በምርጫ ስም ነው። ተመርጠዋል፣ ህዝቡ መረጣቸው ነው። እነዚህን ኃይሎች የሚፈልጋቸው ከጥቅሙ አኳያ ነው፣ ካሰላለፍ አኳያ ኦህዴድ እነዚህ ኃይሎች የተሻሉ ናቸው ለፖለቲካው ብሎ ስለሚያስቡ። ይሄ ጉዳይ ግን በተለይ እዛ የወልቃይት ኮሚቴው አካባቢ ላይ እና በዚህ ጉዳይ ላይ ብቻ አብይን እንመነው እድል እንስጠው ያሉ ኃይሎች በዜሮ የሚደመር ፖለቲካ ተሸካሚ ስለሆኑ ጉዳዩ ሚዲያ ላይ ሲጨው ወደኋላ መሳብ ጀመረ ማለት ነው። አሁን ወደኋላ ስቦት ምንድን ነው እያለ ያለው? የቦታዎቹ አጨቃጫቂ ቦታ ስለሆኑ እነዚህ ቦታዎች ላይ ወደፊት ነው የሚለው አመቺ ጊዜ እስኪገኝ ምን እየጠበቀ ነው? አመቺ ጊዜ። ለምን? ለፖለቲካ ብያኔው። ስለዚህ የፖለቲካ ብያኔው ምንድነው አመቺ ጊዜ የሚለውን ስናስብ ሁለት ጉዳዮችን እናወጣለን። አንደኛ አሁን ያለው የጦርነት አሰላለፍ መቋጫ እስኪያገኝ። ምክንያቱም ከህወሓት ጋር የሚገባበት ጦርነት ወይ ያሸንፋል ወይ ይሸነፋል። ሁለተኛ የድርድር አካል ቢሆን እንኳን ከዚህ በኋላ በህግ አግባብ ብሎ ለህወሓት ይሰጠዋል የማይቀር ጉዳይ ስለሆነ። በሶስተኛ ደረጃ ህወሓት በድርድር ውስጥ ተሸናፊ ሆኖ የብልጽግና ተደማሪ የሚሆንለት ከሆነም ይሰጠዋል። ምንም ጥያቄ የለውም። ያሰላለፍ ጉዳይ ነው። አሰላለፉን የሚለውጥ ከሆነ ይሰጠዋል። ስለዚህ አመቺ ጉዳይ ከአሸናፊና ከተሸናፊ ይጠበቃል። ህወሓት ተሸንፎ ተንበርክኮ ለብልጽግና የሚገብር ከሆነም ይሰጠዋል። ሁለተኛ ብልጽግና ይህንን እድል አሁን ያለውን የስልጣን ተርም ማስረዘም የሚችልበት የፖለቲካ ቅብሉነት ያስፈልገዋል። እሱ ደግሞ ሊበየን የሚችለው በምንድን ነው? አሁን ምርጫ አመጣለሁ በሚለው የውሸት ምርጫ ነው። ስለዚህ እዛ አካባቢ ያሉት ሰዎች በተለይ አማራው ይሄ ጉዳይ እንዲወሰንልኝ አመቺ ጊዜ እንዲመጣ ብልጽግና ወደ ስልጣን ተሸክሞ በምርጫ ስም ለማምጣት ይጠቀምበታል ማለት ነው። ስለዚህ ተወደደም ተጠላም በዚህ በወልቃይት በኩል የተሰበሰበው በብአዴን ውስጥ የተሰበሰበው የሰሊጥ ብሔርተኛ የአማራ ብሔርተኛ ምንድነው አይደለም፣ የጥቅም ብሔርተኛ እሱ ሁሉ ምንድን ነው የሚለው? ይሄንን አካባቢ አሳልፎ እንዳይሰጥ ብልጽግናን ወደ ስልጣን እናምጣው ብሎ ምርጫውን እንደ አንድ እድል እንዲጠቀምበትና ብልጽግናን ወደ ስልጣን ለማምጣት ነው። ስለዚህ የወልቃይት ጉዳይ ምን ሆነ? የካርድ መጫወቻውን ከኃይል አሰላለፍ ካየነው አሁን ከነጌታቸው የተሻለ በወልቃይት ጉዳይ ላይ የተሰባሰበው የወልቃይት ጉዳይ ላይ የሚጮህ ኃይል በአንጻራዊነት ፖለቲካዊ እና የኃይል ብልጫ አለው። ፖለቲካዊ ብልጫ ከትርክቱ አንጻር ካየነው ይህንን ትርክት ተቆጣጥሮታል፣ ነፃ መሬት ይዟል፣ ነፃ ግዛት ይዟል። በሌላ በኩል ደግሞ የታጠቀ ኃይል ይዟል። ስለዚህ ይሄ የታጠቀውን ኃይል ባስኮርፈው ከፋኖ ጋር ተቀላቅሎ አሁን ከሚመጣው ጦርነት ጋር አሰላለፉ ሊቀየርብኝ ይችላል ብሎ ስለሚያስብ ከነጌታቸው በላይ ይሄኛው ኃይል ትንሽ ጉልበት አለው ብሎ ያስባል። ስለዚህ አብይ የሚፈልገው ምንድነው? ኦህዴድ በወልቃይት ጉዳይ ለመወሰን አመቺ ጊዜ ፈልጋለሁ ሲል አሁን የመጣውን የጦርነት አሰላለፍ መልክ እስኪይዝ ድረስ በምርጫ ተመርጬ ህጋዊ የሆነ ሌጂስሜሲ ያለው መንግስት
እስከ መሰረት ድረስ በዚህ ጉዳይ ላይ ብያኔ አልሰጥም፣ ውሳኔ አልሰጥም። መንግስት ሆኜ ከተሰየምኩ በኋላ ግን ይላል እንደ አመቺነቱ በምን አግባብ ይላል በህግ አግባብ። ልብ በሉ በህግ አግባብ ሲል ህጋዊ አግባብ የለህም ሊለው ነው። ነገ ጠዋት በኃይል የተያዘ ቦታ ነው፣ የህግ አግባብ የለህም፣ ስለዚህ ይሄንን ቦታ አይገባህም ብሎ ከመከራከር ውጭ ከመቀማት ውጭ ምርጫ የለውም። ለሚደራደረው ወይ ለአሸናፊው ኃይል ይሰጣል ማለት ነው። ስለዚህ በአፈጻጸም ደረጃ ስናየው አሁን በወልቃይት ጉዳይ ላይ የተሰባሰበው የፖለቲካ ኤሊት ውጤቱ መጨረሻ ላይም ኪሳራ ነው። አሁንም እየነገረ ያለው አታገኘውም፣ ዛፍ ላይ የተንጠለጠለ ስጋ ነው። ስለዚህ እኔን ስልጣን ላይ አምጣ የሚል መልእክት እያስተላለፈለት ነው። ይህንን መልእክት የሚያስተላልፍለት ኦህዴድ ነው። ኦህዴድ በማን በኩል ይተነፍሳል? ባገኘው በኩል። አገኘውን የሚያዘው አብይ ነው። አብይ የሚወስነው የኦህዴድ ውሳኔ ነው፣ ሌላ የለም። የእነ አባዱላ ውሳኔ ነው። ኦህዴድ ደግሞ ሲባል አባዱላ ነው፣ አያቶላው ነው፣ ጭንቅላቱ ነው ዋናው የሚያስበው ማለት ነው። የሚያስበው ኃይል ደግሞ ከጥቅም የሚመጣ ትንተና ነው። ይህንን ስርዓት እንዴት አድርገን እናስቀጥለዋለን የሚል ፖለቲካዊ ትንተና ተሰርቶበት ነው ሲሰራበት። ሁለቱም በዚህ ጉዳይ ላይ አጨቃጫቂና አወዛጋቢ አድርጎ ከማንጠልጠል ውጪ ብልጽግና ለከሌ ብሎ ይህንን ቦታ መስጠት አይችልም። ፍላጎት ነበረው በምርጫ ስም እነጌታቸውን ለማምጣት ግን አልቻለም። ፖለቲካዊ ጭወቱ መጣ፣ ከአቅሙ በላይ ሆነ እንጂ እዚህ ጉዳይ ላይ ሲስማማ አገኘው አያቅም አይባልም። ያውቃል ግን ምንም አያመጣም። ብአዴኖች ያውቃሉ ምንም አያመጡ። ለዛ ነው የብአዴንም ጉዳይ የስልጣን ማስረዘሚያ እስከሆነ ድረስ የወልቃይት ጉዳይ የአማራ ብሔርተኝነት ጥያቄ እንዳልሆነ አይቀበሉም። ይሄ ማለት ሌላውም በተመሳሳይ የይገባኛል ጭቅጭቁን ሊፈታው የሚችለው ፖለቲካሊ ውሳኔ ሲወሰን ብቻ ነው። የፖለቲካ ውሳኔ የሚወሰነው ለአንተ ነው ለአንቺ ነው የሚል ለዚህኛው ወገን በመስጠት ሳይሆን አጠቃላይ ፖለቲካዊ ስትራክቸሩ ሲለወጥ ነው። ስለዚህ የወልቃይት ጉዳይ ሲነሳ ምንጊዜም እኔ ከዚህ በፊት ደጋግሜ የማነሳው የኢትዮጵያን ፖለቲካ የኢትዮጵያን የሀገረ መንግስት ብያኔ ሁሉ የሚያሰጥ ነው። እልባቱ መጨረሻ ላይ እሱ። ስለዚህ እንደ ሀገር ወይ ዲኮንስትራክት የምትደረግበት ነው ወይም ወልቃይትን ለመመለስ የኃይል አሰላለፍ ሊጠይቅ ነው። ስለዚህ አብይ ምን እያደረገ ነው? እናንተ ተጋደሉልኝ፣ እናንተ ተጨፋጨፉልኝ። በተለይ በወልቃይት ጉዳይ ይንጠለጠልና አንዱ ይገባኛል ብሎ አሁንም ቶክስ እንዲከፍት ይፈልጋል። በተለይ ህወሓት በዛ አካባቢ ላይ አሁን ጦርነት ቢከፍትለት በእርግጠኝነት ነው የምናገረው የአብይ አገዛዝ አንድ ጥይት ተኩሶ አይከላከልም። አንድ ጥይት ተኩሶ ከተከላከለ እኛ ፖለቲካ መስራት ወይም የሁኔታ ትንተና በጣም ብዙ ይጎልናል ማለት ነው። ጥይት የማይተኩስበት ዋነኛ ዓላማው ለወልቃይት ብሎ ሳይሆን እዛ አካባቢ ላይ ያለውን ኮሊደር እንዳይዙ ከመፈለግ ብቻ ነው እንጂ የወልቃይት ጉዳይ ላይ በኃይል ሁለቱ ቢባሉና ቢጋደሉ ደስ ይለዋል። ትልቅ እድል ነው። ስለዚህ አሁን ማንን አንሳፈፈ? እነጌታቸውን አንሳፈፈ። ለምን? በዛ በኩል በወልቃይት ኮሚቴ አሰላለፍ ውስጥ ያለው ኃይል ጠበንጃም ይዟል። አሁን የጠበንጃና ጦርነት መች ይጀምራል የሚል ነው። ይሄ ጦርነት ደግሞ የተለያዩ አሊያንስና አስተሳሰቦችን ፈጥሯል። ይሄኛውን ኃይል ባስቀይመው ይሄ የተከዘዘብ ምናምን የሚባለው የፋኖ እንቅስቃሴ ሆኖ ይመጣብናል የሚል ፍርሃት አለ። ስለዚህ ይሄኛውን ደካማ ቡድን ባስቀይሞ ይሻላል ብሎ ጌታቸው ምን አድርጎታል? ወደ ተላላኪነት ከቶታል። ለዚህ ነው ሶሻል ሚዲያ ላይ ፌስቡክ ላይ ጽፏል። አሁንም ይሄ ጉዳይ አጨቃጫቂ ሆኖ ልዩነቶቹ በኃይል እንዲፈቱ ሁሉ የሚፈልግ ነው። አሁን ምንድን ነው ጌታቸው ያስቀመጠው? ይሄን ጉዳይ ፌዴሬሽን ምክር ቤት እንደወሰነው አድርጎ ማስቀመጥ ፈለገ። አገኘው በየትኛው ስልጣን ነው የሚወስነው? አብይን ሳያማክር በዚህ ጉዳይ ላይ የአብይ እጅ የኦህዴድ እጅ ሳይኖር በምን አቅሙ ሊወስን ይችላል? ኬሪያ ኢብራሂም ወስና ታውቃለች እንዴ?
ህወሓት ስልጣን በነበረበት ሰዓት ፖለቲካ አመራሩ ሲወስን ትወስናለች። ስለዚህ አሁንም አያቶላው የወሰነ ውሳኔ ነው እንጂ ያገኘው ውሳኔ አይደለም። አገኘው ትሪ ከማጠብ ውጪ ሌላ ምንም ሚና የለው። ስልጣን አለው ብላችሁ የምታስቡ ሰዎች ካላችሁ የፖለቲካ ድንቁርና ውስጥ የገባችሁ ካልሆነ በስተቀር አገኘውም ይሁን አረጋ ከበደ የአብይ ተላላኪዎች ናቸው፣ የሚታዘዙ ናቸው። የፖለቲካ አቅምና ውሳኔ የላቸው። ስለዚህ አያቶላው ወስኗል፣ አባዱላ ወስኗል። ምን ብሎ ወሰነ? አመቺ ጊዜ መጠበቅ አለብን። ለምን? ጦርነት አሁን ከፊታችን አለ። በዚህ ጦርነት ውስጥ ብናስቀይም እነጌታቸው ይሻሉናል። ለምን? አሁን ከህወሓት ጋር በዛ በኩል ካለ አሰላለፍ ጋር ሊለይ የሚችል የጦርነት ድባብ ስላለ በሂደቱ ሳይሆን በውጤቱ ላይ እንነጋገርበታለን። ስለዚህ ሂደቱ አሁን ጦርነት ነው። እዚህ ጦርነት ውስጥ ይሄኛውን ኃይል ብናስቀይመው ተጨማሪ ኃይል ሆኖ በጦርነት ውስጥ ይመጣብናል። ስለዚህ ይሄኛው ደካማ ቡድን ብናስቀይመው ብናስኮርፈው ነገ ጠዋት ሂደቱ ሳይሆን ውጤቱ ላይ እንደ መደራደሪያ እንጠቀመዋለን። አንድ ባርጌን ፓወር አድርገው ይመጣበታል ማለት ነው። ስለዚህ ኦህዴድ በግልጽ እየነገረ ያለ ምንድነው? አመቺ ጊዜ ሲመጣ ነው የምንነጋገረው እንጂ አሁን አታስበው እያለ ነው። የወልቃየት ጉዳይ አሁን ዝም ብለህ ያዘው፣ ነገ ጠዋት ግን አታገኘውም። አብይ ስልጣን ላይ እስካለ ትይዘዋለህ፣ የምታፈነግጥ ከሆነ ግን ታጠዋለህ የሚል ዛፍ ላይ የተንጠለጠለ ስጋ አድርጎታል። ይሄ ነው ፖለቲካው። ይሄ እኛ ብንናገር አይገባው። እኛ ስንናገር ይሄንን ጽንፈኛ ይሉናል ኦህዴዶቹ። በጣም የሚገርመው እነዚህ የሰሊጥ ብሔርተኞችም ጽንፈኛ ይሉናል። ኦህዴድ ይሄንን ስትናገር አማራን እንዲጠቅምና ነገ ጠዋት መንገዳቸውን እንዲያዩ ስትመክራቸው ይሄ ጽንፈኝነት አስተሳሰብ አድርጎ ይነግረዋል። ከኦህዴድ በላይ አማራው አንተን ይወቅሳል። አሁን የገጠመን ችግር ይሄ። ስለዚህ ወልቃየትን ማጋደያ አድርጎታል። የምን የፖለቲካ ስልጣን ማጋደያ፣ ማስተኮሻ፣ እርስ በርስ ከትግራይ ወንድሙ ጋር የሚጋጭበት ገመድ፣ አንድነቱ እንዲበጠስ፣ አሁንም ወደ ጦርነት ውስጥ እንዲገቡ፣ እንዲጨቃጨቁ፣ ኃይላቸውን እዛ ላይ እንዲያፈሱ። ይህንን ከገባ በዚህ ጉዳይ ላይ መፍትሄው ምንድን ነው ነው? እኔ የጽናት ሚዲያ ቤተሰብ እቺ መፍትሄው ላይ ትንሽ ላተኩርና ፕሮግራሜን ልጨርስ። መፍትሄው አንድና አንድ ነው። የወልቃየት ጉዳይ ለትግራይ ህዝብም ለአማራውም የሚኖርበት ርስቱ ነው። በእኔ የፖለቲካ ግምገማ ማንም ሰው የሚኖርበት መሬቱ ነው። ማንም ሰው ልክ አዲስ አበባ ላይ ማንም ሰው መጥቶ እንደሚኖር ማንም ሰው መጥቶ መኖር ይችላል። የፖለቲካ አስተዳደር ግን የሚበየነው በብልጽግና የፖለቲካ ስሪት እና ባለፉት የተራዘመ ስርዓት ውስጥ የመጣ የፖለቲካ ድሪቶ ሳይሆን አዲስ የፖለቲካ እይታዎችና ስርወ መንግስቱ መቀየር የግድ ያስፈልጋል። ስለዚህ የስርወ ፖለቲካውን ቅያሬን ማሰብ ነው። የስርዓቱ ቅያሬና አዲስ የፖለቲካ ስርዓትም መቀየር የሚያስፈልግና የዛ የስምምነት ውጤት አድርጎ ማየት ተገቢ ነው። ስለዚህ የወልቃይት ጉዳይ በህግ አግባብ አይፈታም። ለምን ከተባለ በህግ አግባብ የኦህዴድ ህግ የህወሓትም ህግ ነው። የኦህዴድ ህግ የስልጣን ህግ ነው፣ የጥቅም ህግ ነው። የኦህዴድ ህግ የሚያስማማ ሳይሆን ነገ ጠዋትም የያዝነውን ግዛት የሚሉትን አሁን እኮ ኦሮሚያ ኦነግ እኮ ባለፈው መግለጫ ሰጥቷል። አዲስ አበባ የኛ ስለሆነ አዲስ አበባን መርገጥ አትችሉም ነው የተባለው። ይሄ የፌዴሬሽን ምክር ቤቱ በህግ አግባብ ሊዳኘን ነው በዚህ ጉዳይ ላይ። አዲስ አበባ የኦሮሞ ናት የሚለው ኦሮሞንም ራሱ አዲስ አበባ ላይ እንዳይኖር የሚገፋው ነው። በነገራችን ላይ በአስተሳሰብ ደረጃ ለምን ከተባለ ሌላው አይደለም የተባለው አጥፍቶ ጠፊ የሚሆንበት የሲኦል ከተማ ስለምትሆን ለዛ ነው አዲስ አበባ ማንም ሰው የማይኖርባት አሌፖ ትሆናለች ብዬ የገለጽኩት። ወልቃይትም በተመሳሳይ ሰው የማይኖርባት የግጭት የሲኦል ከተማ ወይም የሲኦል መንደር
ከማድረግ ውጪ አሁን ባለው የብልጽግና አስተሳሰብ እና ህግ ለውጥ ሊመጣ ይችላል። ለውጥ ሊመጣ የሚችለው የምትሰማ ከሆነ ያለን ኃይል ተጠቅመ ከፋኖ ጋር ሆነ አሰላለፍን ቀይረ የብልጽግናን ስርዓት ማፍረስ ሲቻል ብቻ ነው። ይሄ በተመሳሳይም የህወሓት ተቸካይ የሆነ የፖለቲካ አስተሳሰብ ለውጥ የሚመጣው በፕሪቶሪያ ስምምነት በህግ አግባብ ይመለስልኝ የሚል መጨቃጨቅን ትተህ ይሄ ስርዓትማ ሁለታችንም እያባላን በእኛ ኪሳራ ሊቀጥል የሚፈልግ ቡድን እንደሆነ እኮ ባለፈው ምክር ቤት ላይ በደንብ ገለጸልን። በደንብ በቃ አጋዳይ ሰው እንደሆነ ሰሞኑን ኦሮሚያ ላይ ወለጋ ላይ ሄዶ የተናገረው ግልጽ ነው። ስለዚህ ውጤቱ ይህንን ስርዓት በማፍረስ አዲስ ስርዓት በመቀየር ሁለቱም ህዝቦች የሚስማሙበትና ዘላቂ ሰላም የሚያመጡበት አዲስ የፖለቲካ ስርዓት እንፈጥራለን ብሎ መተማመን ሲቻል፣ ይህንን ማድረግ የማይቻል ከሆነ አብይ አህመድ ኦህዴድ ከሁለቱም ጥቅም ሳይሆን ከራሱ ጥቅም የተነሳ የፖለቲካ ስሌት ሁል ጊዜ ይዞ ስለሚመጣ በህግ አግባብ አይፈታም፣ በፖለቲካ ዲሲሽን አይፈታም፣ በእነሱ ቁመና አይፈታም። ሊፈታ የሚችለው በእነዚህ ሰዎች ፍርሰት ብቻ ነው። ይሄ ቡድን ሲፈርስ ደግሞ ልናፈርሰው የምንችለው አስተሳሰቡ ራሱ ተሸናፊ አድርገን መቀበል መቻል አለብን። ተቸካይ የሆነ አመለካከት ለማንም አይወጣም። ማንም አይቀበለውም አሁን ያለውን አስተሳሰብ፣ ምክንያቱም ተሸንፎበታል። አስተሳሰቡን ያመጡት ሰዎች ተሸንፎበታል። አስተሳሰቡን የተከሉት ሰዎች ተሸንፎበታል። አስተሳሰቡ የወለዳቸው ዲቃላዎችም ተሸንፎበታል። አሁን ተሸንፎበት ቀውስ ውስጥ በዛም እዚህም እዛም የሚገቡት ይሄ ቀውስ ተስቦ ነገ ጧት እኛ ጋር ይመጣል፣ እኛን ይበላናል፣ እኛ ባቀጣጠልነው እሳት እኛኑ ራሱ ይበላናል የሚል ፍርሃትም ስላላቸው የማይቀር ጉዳይ ነው። ፈለጉም አልፈለጉም አሁን ያለው አስተሳሰብ እስከቀጠለ ድረስ ተረኛው እሳት የት አካባቢ ሊነድ እንደሚችል እኔ ዛሬ እንደ ትንቢት ልገልጽላችሁ እችላለሁ። እንደ ትንቢት የሲኦል ከተማ የሚሆኑ ብዙ ከተሞች አሉ። ይሄ ሊመጣ ይችላል። 100% ሊዘጋ የሚችለው ፖለቲካዊ አስተሳሰቡ ሲዘጋ ብቻ ነው። ፖለቲካዊ አስተሳሰቡ የሚዘጋው ደግሞ አዲስ አበባ የኛ ነው ድንበር ጠብቅ ብለህ መግለጫ የምታወጣው ሁሉ አዲስ አበባ የሌሎችም እንደሆነ አምነህ ስትቀበል፣ ወልቃየት የኔ ነው የምትለው ወልቃየት የሁሉም ህዝብ እንደሆነ ስትቀበል፣ የኔ ነው የሚል የግዛት አመለካከት እስካለ ድረስ ይህ አመለካከት ደግሞ የህግ አግባብ አለው ብሎ የሚያምን ስልጣን ላይ ያለ ቡድን እስካለ ድረስ ግድያው፣ ግጭቱ፣ መባላቱ የሚቀጥል። ከዚህ ለመውጣት የሚያስፈልገው ይሄ አስተሳሰብን ማጠፍ ሲቻል ብቻ ነው። ስለዚህ አጨቃጫቂው የወልቃይት ጉዳይ በኔ ፖለቲካ ጉዳይ በኔ የፖለቲካ አረዳድ የአብይ አገዛዝ አታስቡት፣ እኔ ስልጣን ላይ እስካለው ድረስ የማንም አይደለም። እየተጨቃጨቅ እየተገዳደልክ ትባላለህ። አንዱን ይጥላል፣ አንዱን ያቀርባል፣ አንዱን ያባብልበታል፣ አንዱን ይደራደርበታል። ወልቃይት ምን ሆኗል? የፖለቲካ መሳሪያ ሆኗል፣ ካርድ ነው። ይሄ ቀጥል ወይንስ ይሄን ታፈርሳለህ? ጥያቄው ለሚመለከተው ለሚመለከትሽ ቢሆን ጥሩ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በተወሰነ መልኩ አንዳንድ ሀሳብ ላመጣ የፈለግኩት በተለይ ከወልቃይት ጉዳይ ጋር በተያያዘ የብልጽግና የምርጫ ቦርድ ያመጣው ደብዳቤ ትንሽ አነጋጋሪ ሆኗል። በዚህ ጉዳይ ላይ አንዳንዶቹ ኩርፊያ ውስጥ ገብተው ድጋሚ ወቀሳ ውስጥ እየገቡ ነው። በሌሎች በኩል ደግሞ አይ ትክክለኛ ውሳኔ ተወስኖልናል የሚል ፌሽታ ስላየው ነው። ግን ሁለቱም አልተወሰነላቸውም። ሁለቱም አንገታቸው ላይ ገመድ እንደገባ ሊገባቸው ዛሬም እንዳልቻለ እየተረዳን ስለመጣን ነው። ለማንኛውም ይሄ ስርዓት እስካለ ድረስ ህዝብን ከህዝብ ከማጋጨት ውጪ ሌላ ምርጫ የለውም። መፍትሄው የአብይ አገዛዝን ከአንገቱ መቁረጥ ነው። ከወገቡ አይደለም፣ ከአንገቱ ለመቁረጥ በዛ ደረጃ መሰባሰብ፣ አዳዲስ ትግሎችን መጀመር፣ አዳዲስ የፖለቲካ አስተሳሰቦችን ወደፊት ማምጣት ወቅቱ የሚጠይቀው አስገዳጅ ሁኔታ ይመስለኛል።
ይህንን ለመግለጽ ነው። በሚቀጥለው በሌላ ሀሳብ እስክንመጣ የዛሬው አጭር ፕሮግራም ይህን ይመስላል። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚሁም ጽናትን ደግፉ እያልን እኔ ከዚህ ሰናበታለሁ። ፕሮግራሙን ያዘጋጀሁት እኔ ስንታየው ቸኮል ነኝ። ሰላም።